አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጃሺ ቲቪ አህለን ልዩ የረመዳን ምሽት ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። ልዩ ዝግጅታችን እነሆ ጀምሯል። አሊ አሚንና ጀማል አህመድ አብረናችሁ እንቆያለን። እንግዶችም አሉን። አትሌት ኢብራሂም ጀላንና አትሌት ሙክታር እድሪስ ከኛ ጋር ናቸው። ጥሩ ጊዜ እንደምናሳልፍ ተስፋ እናደርጋለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ረመዳን እንዴት ነው? ረመዳን ጥሩ ነው አልহামዱሊላህ። የቀደመ ነው እኛም ያው እሱ ደግሞ አንተ ታላቀን ብሎ ሰጥቶኛል። እኔ አስፈቅጄ ነው የተናገርኩት፣ በቀደመ አይደለም። ረመዳን ጥሩ ነው። ጥሩ ነው። እንዴት እያሳለፋችሁ ነው? ጥሩ ነው አልহামዱሊላህ፣ አሪፍ ነው። ሙክታርስ? ያው ትሬኒንግ አለን፣ እንሰራለን፣ እንጾማለን። አልহামዱሊላህ እስካሁን ያለው ነገር ደህና ነው። ያው ብዙ ጊዜ ረመዳንና ያው ስፖርተኛ ሲታሰብ እኛ በቲቪ ላይ የምናያቸው አሉ ኳስ ተጫዋቾች ምናምን አንዳንዴ እዛው የሚያፈጥሩ እንመለከታለን ምናምንና በጣም ስፖርትና ጾም በጣም ከባድ እንደሆነ ብዙ ጊዜ ከባድ እንደሆነ ይሰማኛልና እስኪ እንዴት ነው አትሌቲክስ እና ረመዳን ጾም ጋር እንዴት ነው እያለፈ ያለው? መርሃባ ጾምና ረመዳን ያው እንደማንኛውም ሰው እንጾማለን። እንደ ሀገር ደግሞ ትሬኒንጋችን እንሰራለን። በብዛት የዓለም ሻምፒዮና ቅድመ ዝግጅቶች በዳይመንድ ሊግ ይሄ ምርጫ ለዓለም አትሌቲክስ ለኦሎምፒክ ላይ ምርጫ ላይ የሚደረጉ ውድድሮች ላይ በረመዳን ነው። ረመዳን ከመግባቱ አንድ ወር አካባቢ ጀምሮ እስከ አረፋ ባለው ድረስ ነው የሩጫው እንትኖች ያሉት አውሮፓ ላይ የሚከፈቱ ውድድሮች ያሉት እና በዛን ሰዓት እኛ 2 ወር 3 ወር አይደለም ትሬኒንግ የምንሰራው። በቀን 2 ጊዜ ጧትና ማታ ነው የምንሰራው። ከባዱ ፓርት ጧት ነው የሚሰራው። የከሳቱም ያው ፕሮግራም ነው እና ከአመት ነው አንድም ቀን እኛ እረፍት አናደርግም። ትሬኒንጉ ከባድ ነው የምንሰራው። ቅድመ ዝግጅት ነው። አሁን እኛ ለዓለም ሻምፒዮና የምንመረጠው ከዓለም ሻምፒዮና ሰሌክት ከመደረጉ በፊት ባመጣ ነው ሚኒማ ሰዓት ነው የምንመረጠው። ያ ደግሞ በረመዳን ሰዓት ነው። አሁን ብዙ ጊዜ እኔ 2 ጊዜ 3 ጊዜ እወጣለሁ። ምክንያቱም ዳይመንድ ሊግ ውድድሮች ሲኖሩ በዛኛው መስፈርት ነው ውድድሩን አሟልተን ሚኒማውን ካሟላን በኋላ ነው ፌዴሬሽን የሚመርጠው። ለዛ ነገር በረመዳን ከዛም በፊትም ረመዳን ላይም እንሰራለን። ትሬኒንጉ በጣም ከባድ ነው። ረመዳን ላይ ሲሆን ደግሞ በጣም ከባድ ነው። እንዴት ነው ሱሁር በልታችሁ ምናምን ከዛም እንዴት ነው ያለው ነገር? እስኪ የቀን ውሏችሁ የሚሆነው እንዴት ነው? ያው ቤት ስንሆን ሱሁር እንበላለን። ያው የሚመቸንን ነገር እየመረጥን ቀለል የሚለን ነገር እየመረጥን እንበላለን። ትሬኒንጉ ሌላ ጊዜ እንደኔ ሳይንሱ የሚለው ለስፖርት በባዶ ሆድ ትሬኒንግ አይሰራም ይላል። እኔ ግን በባዶ ሆድ ነው ትሬኒንግ የምሰራው። ፍሪ የሚያደርገኝ ከዛ በኋላ ነው ምግብም ውስጥ ፍሪ ሆኖ የምበላው እና ቤት ስንሆን ግን ያው የግድ ቀኑን ሙሉ እንትን ስለምን ጾመን ስለምንውል በብዛት ፈሳሽ ነገር እና የሚመቹ ነገሮችን መርጠን ሱሁር ላይ እንመገባለን። ከዛ በኋላ ትሬኒንጋችንን እንሰራለን። ሊያስታውክም ይችላል፣ ቀለል ብሎም ሊሆን ይችላል። አንዳንዴ አዳርም ጥሩ ላይሆን ይችላል። አንዳንድ ጊዜ ጨቆን ጾም ላይ ስለዋልን ደግሞ ማታ ራሱ የበላነው ምግብ ምናልባት በኖርማሉም ሰው አንዳንድ ጊዜ ይኖራል ሳይፈጭ ረጅም ጊዜ የሚቆይበት ጊዜ ይሆናል፣ ጨጓራ ተቆጥቶ ማለት ነው። እና ያ ነገር ይጋጫል። ብዙ ነገሮች አሉ። በጣም ብዙ ነገሮች ትገባላችሁ። ስፖርት ትሬኒንግ ሱሁር ትበላለህ፣ ትሬኒንግ ታደርጋለህ። በጣም ከባድ የሆኑ ሰውነት በሙሉ ያለው ውሃን ይመጣዋል። ከዛ ወደ ቤት ስንት ሰዓት ትመለሳለህ? ብዙ ጊዜ ዛሬ እኔ አለም ገና አካባቢ ነው ሱብ ያሰገድኩት። በዛው ሰበታ ትሬኒንግ ነበረ። ከዛ ሲደውልልኝ ከሰበታ እየመጣው ነበር፣ ትሬኒንግ ሰርቼ እየመጣው ነበር። ከዛ መጣው 1 ሰዓት አካባቢ ነው እዛው ቤት ዝም ብዬ የቆየሁት። ከዛ ወደዚህ መጣው እና ከሰዓት ትሬኒንግ አለ፣ ከ10 ሰዓት በኋላ ትሬኒንግ አለ። ጧትም ከሰዓትም ማለት ትሬኒንግ ያለው ትሬኒንጋችን ሁሌም ጧትም ከሰዓትም ነው እና በጣም ከባድ ነው ያልኩም ለዛ ነው። በረመዳንም ለዛ ላይ እኛ ግን አንዳንዴ ያው ጧት ፕሮግራም ቀን ጧት በጣም የሰራን ቀን
ልናልፈው እንችላለን። ከሰዓት ስንወጣ ሰውነታችን ኦልሞስት ሉዝ ሆኗል። በቃ እንትን አይልም እና ያ ነገር አለ። ዛሬ ሰበታ ትሬኒንግ ነበረን። አስፋልት ትሬኒንግ ነው። እሱን ሰርተን አሁን የመጣ ነው። ትሬኒንግ ካደረግን በኋላ ረመዳንም ሆነ ከረመዳን ውጪም ቅርበት አካባቢ እንትን ካልን ማረፍ አለበት፣ መተኛት አለብን፣ እንተኛለን። በዛን ሰዓት የሆነ ክስተቶች ይኖራሉ። ዛሬ ግን አልተኛውም። የሚገርም አንተ ጋር ያለው ያው ብዙን ነገር እሱ ገልጾታል። ትሬኒንግ እና ረመዳን ትንሽ ይከብዳል፣ ግን አልሐምዱሊላህ አላህ ጋር አድርጎልናል። ችለን እንሰራለን። ከሌሎቹ እኩል ነው እንሮጠው። ትሬኒንግ የምንሰራው ከሌሎቹ እኩል ነው። በጣም የሚከብደው ሙክታር እንደገለጸው ስሁር በልቴ መሮጥ ነው። ሌላ ጊዜ አሁን ቁርስ በልቴን ከ2 ሰዓት በኋላ የምንሰራው ቀለል ያለ ነገር ትንሽ ነገር ነው የምንበላው። ደግሜን ከትሬኒንግ በኋላ ስለምንበላ ፈሳሽ ነገርም ውሃም ስለምንጠጣ፣ አሁን ግን ያው ትሬኒንግ ሰርቴ እስከ ማታ ስለምጠበቅ በደንብ ማብላት አለብህ ስሁር። ከዛ ጠዋት ስትሮጥ ልክ መጥቶ እዚህ ደርሶ ነው መለሰውና ከሱ ጋር እየታገልክ ነው የምትሮጠው። አሁን ይወጣል አሁን እያልክ የሚወጣበት አጋጣሚ አለ። የሚቀጥል ነገር ነው በቃ ሁሌ። ምክንያቱም ምናልባት ቀለል ልታረግ ትችላለህ። አሁን ላይክ ሙክታር አሁን ቅርብ ጊዜ ነው ውድድር ያለው። ስለዚህ የሚሰራው ትሬኒንግ በጣም ከባድ ትሬኒንግ ነው መሆን ያለበት። ግን ከ2 ወር ከ3 ወር በኋላ ላለው ውድድር ትንሽ ቀለል ልታረግ ትችላለህ እንጂ ትሬኒንግ አይተውም በጭራሽ። ትሰራለህ ሁሌ። ያው እንደዛው እየታገለ ነው ያለ ነው። ኢንሻአላህ አልহামዱሊላህ አላህ ደግሞ ጋር አድርጎልናል። ጥሩ ነው። እረፍት በደንብ ያስፈልጋል። ከትሬኒንግ መልስ ቢያንስ 1 ሰዓት 2 ሰዓት መተኛት አለብህ። ከተኛህ በኋላ ሰውነት ሙሉ ሪከቨሪ ያደርጋል። መስሎች ወደ ቦታ ይመለሳሉ። ሙሉ ሪከቨሪ ታደርጋለህ። ሙሉ በሙሉ 100% ባይጠፋም ረሃብም የውሃ ጥምም ትንሽ ይቀንስልሃል። ካልሄድክ ካልዞርክ እንደዛ ይቀንስልሃል። ግን ከባዱ ፓርቲ ትሬኒንግ ሰርቴ ካላረፍክ ነው። ከዞርክ ነው የሆነ ጉዳይ ሲኖር እንደዚህ ፕሮግራም ሲኖር እንደዛ ሲሆን ነው በጣም የሚከብደው እንጂ እንደዚህ ስታርፍ ትንሽ ይሻላል ከሌላው ጊዜ። ከሁሉም በላይ ደግሞ የሚከብደው ምንድነው? የውሃ ጥም ነው። ከረሃብም በላይ ብዙ ላብ ታወጣለህ። ኢሚዲየትሊ ያንን ላብ ካልተካ በጣም ከባድ ነው። ድክመትም ያደክማል፣ ድክመትም ያመጣል። ኢቭን ወደ ዲሃይድሬሽን ይሄዳል። ከዛ ሰውነትህ እየደረቀ ሲሄድ ምን ያመጣል? ኢንጁሪ ያመጣል። መስሎችህ ላይ መስሎች እየደረቁ እየደከሙ ሲሄዱ ሌላ ኢንጁሪ እግር ላይ ጉዳት ያመጣል። ግን አልহামዱሊላህ ብዙም ያው አላህ ጋር ሲያረግልህ ሁሉም ነገር ጋር ነው። ይሄን ሁሉ ፈተና አልፋችሁ ይሄንን ትልልቅ ታሪክ የሰራችሁት ማለት ነው። እና ሰው እንደዚህ ሳስበው አሁን ሩጫ የሆነ የተወሰነ ደቂቃ ወጥተህ ጆግ አድርገህ 10-15 ደቂቃ ጆግ አድርገህ ተመልሰህ ሮጥ የምታሸንፍ ነው የሚመስላቸው ለማያውቁ ሰዎች ማለት ነው። አይረዳም። በቃ በቀላሉ የምታረገው ነገር ነው የሚመስላቸው። ምን ገጠመኝ፣ አንድ ጓደኛዬ አምና ፓሪስ ሲሮጡ ከኛ ጋር አልፎ ትሬኒንግ ይወጣ ነበር። ትንሽ ጆግ አድርጎ ይመለሳል። ከዛ አያቸውና 10 ሺህ ሲሮጡ ወላሂ እኔ ቢገባ ከነሱ በላይ ሮጣለሁ አለ። ከዛ በሶስተኛው ቀን ነው እንደዛ ይዘነው ወጣን። አስፋልት ትሬኒንግ ነው የምንሰራውና 15 ኪሎ ሜትር ልንሰራ 5 ደቂቃ ከኛ ጋር አልሄደም። አይ በቃ ተረዳሁኝ አለ። ስለ ሩጫ እጅ ሰጥቻለሁ ተረዳሁኝ አለ። እና እንደዛ ነው። እንደዚህ ሜዳ ውጪ ቁጭ ብለህ የምታየው ነገር ቀላል ይመስልሃል። ስትገባበት ግን ሁሉም ነገር ከባድ ነው። እኔ አሁን ይሄን ካሜራ ይሄን አጀስት አድርጌ እንደዚህ መቅረጽ እንደዚህ ቀላል ይመስለኛል፣ ግን ካላወቅኩኝ ይከብደኛል። ጥሩ ሊያረግ ይችላል፣ ግን ጥሩ ላልመጣልኝ ይችላል። እና እንደዛ ነው። ከበሮን ሲያዩት ያመሩና የሚባል አባባል አለ። ሰማይ ክብር ነው ለሚያየው ሰው። አሁን ያነሳነው ልምምድና ረመዳን ላይ ነው።
ረመዳንና ውድድርስ ገጥሟችሁ ያውቃል ወይ? በረመዳን ውድድር የገባችሁበት ጊዜ? ገጥሞናል። እኔ ውጭ ሄጃለሁ ብዙ ጊዜ። በረመዳን ውጭ ሄጃለሁ ብዙ ጊዜ። ያው ሳፊር ስንሆን ማፍጠር ይፈቀዳል፣ እናፈጥራለን። እዛ ስንሄድ ያው ጉዞ ላይ በፕሌን የሚሄድ ሰው እንግዲህ ያው ብዙ ሰው መዝናኛ ነው የሚመስለው። እኛ ግን 10 ምናምን ሰዓት ላይ ደርቀን ነው የምንሄደው። በፕሌን ውስጥ ወደዚህ ማለት የለ ወደዚህ ማለት የለ። ምናልባት ያው ያየ ሰው ያውቀዋል። ወንበራ ላይ እንደዚህ ተብሎ ተተኝቶ ነው ማታ ነው ፍላይታችን በብዛት ፍላይት የምንሄደው። ከዛ በኋላ ካንቀላፋንም እንደዚህ ነው ወደዚህ ነው በቃ እንደዚህ ያልን እንትን የምንለው። ወደዚህም አይመችም ወደዚህም ብዙም አይመችም እና ይሄ ትሬኒንግ ስንሰራ የተጎዳው አሁን ማታ ፍላይት ማታ ከሆነ ጧት ትሬኒንግ እንሰራለን። ነገ አንሰራ። ነገ እዛው ሀገር ምን ደርሰው ለምሳሌ ወይ ምሳ ሰዓት አካባቢ ነው በማታ ስለምንበር ጧት እዛ ሀገር እናርፋለን። ከዛ መኪና እስከምንወስደን ቦታው እስከሚወስዱን ድረስ የጧቱ ፕሮግራም ስለማንሰራ ጧት ትሬኒንግ እንሰራለን እናርፋለን። ከዛ በኋላ ማታ ደግሞ እዚህ የነገውን ለማካካስ ትሬኒንግ እንሰራለን። ትሬኒንግ ሰርተን ያው የነገውን ስለምንዘለው ፍላይት እናደርጋለን። ኦልሞስት ወደ አውሮፓ 7 ሰዓት 6 ሰዓት ከምናምን ፍላይት እናደርጋለን። ያ ትሬኒንግ የሰራንበት ይሄ እግራችን በሙሉ እንደዚህ አብጦ ነው የምንሄደው የምናገኘው። ከዛ በኋላ ምናልባት ከሰዓት ሄደን ምሳ ሰዓት በብዛት እንደርሳለን። ምሳ ሰዓት ምሳችንን እንበላለን። እግራችን በእንደዚህ አይነት በትራስ ነገር እንደዚህ ሰቀላ አድርገን እንተኛለን። ይሄ ደሙ ወደ እንትን ሊመለስ ከዛ ያኛው ደም ከተመለሰ በኋላ ነው ቅድም እንዳለው ኢብራሂም ሴሎች ላይ እንዳይወጣጠሩ እዛ እንትን ካለ እናማሞቃለን። ትሬኒንግ ማሞቃል ያው እናፈጥራለን። የዛን ቀን ውድድርም ስለሆነ እናፈጥራለን። ኡስታዞችንም ጠይቀን ማፍጠር ይቻላል። ይሄ የሙስሊሙ ሙማማ አንድም ትግል ስለሆነ ይፈቅዳል ስላሉን እናፈጥራለን። እነዛ አድርገን እኔ በብዛት ውድድሮቼ በብዛት ሚኒማም እናመጣበት ብዙ ጊዜ አብረንም ሄደናል። ብራዚል ኦሎምፒክ ጊዜ ሆቴልም ነበርን። አብረንም በረመዳን ላይ ሄደናል። ጾመኛ ነበራችሁ ይባላል። እውነት ነው? ያኔ ጾማችሁ ነበር? እንጾም ነበር። አዎ ጾመኛ ነን። ሁሌም ያው በብዛት እኔ 4-5 ጊዜ ሆቴል ሆኜ ነው ዓለም ሻምፒዮና ዝግጅት እንትን የምንለው። በአሁኑ ሰዓት ደግሞ ወደ አረፋ ሆኗል። ወደ አረፋ የኛ ወደ ኋላ ይመጣ የለም ወደ አረፋ እንትን ብሏል። 3 ዓመት 4 ዓመት እኔ አረፋ ወይ ታረዳል እንጂ እንተናለም። አምና ለምሳሌ በግል ውድድር ውጭ ነበርኩኝ። ሚኒማ ለማምጣት ማላጋ ይሮጥን ጊዜ ውጭ ነበርኩኝ። ጁን 14 ማላጋ ነበር ስፔን ነበርን። እኔ እዛ ሄጄ ነው የታረደው እና በብዛት ረመዳንም ፍቺም ኢደል አድሃም ብዙ ጊዜ ውጭ ነን እንትን አንልም። ያው ቤተሰብ እንደኛው ነው ያከብረዋል እንጂ በብዛት ውጭ ነን እና ረመዳን እና እንትኑ በውድድሮች ጊዜ ብዙ ጊዜ በሩጫስ እንደዚህ አይነት ነገር አለ ወይ እንድል ያስቻለኝ አሁን በእግር ኳስ ተጫዋቾች ጾመኞች ረመዳን ላይ ኳስ ሲጫወቱ ልክ የኢፍጣር ሰዓት ሲደርስ ጨዋታው ይቆምና ሰብሰብ ብለው ጾመኞች ያፈጥራሉ። እኔ አሁን በሩጫ ሲሆን ይሄ ምን ሊሆን ነው? ልክ እየሮጠ ያለ 10 ሺህ ወይ ምናምን ላይ ቆይ አዛን ብለዋል ቆይ አንድ አፍጥሮ ይመለስ የሚል እድል ይኖር ይሁን እያልኩ ነበር ሳስበው። ግን እንደዚህ አይነት ያው በፈትዋ ተሰጥቶበት እንደዛም ሆኖ ፈትዋ ኖሯቸው ብዙ ቀናት አሁን እንደነገሩ ሪዮ ላይ ራሱ ብራዚል ይጾሙታል። ይሄ በጣም ይገርም ነው። ቢኖርም ግን በዛው ልክ የሚኖረው የራሱን የቻለ ጫና ቢኖርም ግን አንዳንዴ እንደውም ከአካላዊው ጥንካሬ የመንፈሱ ጥንካሬ ሊያበረታም ይችላል ብዬ አስባለሁ። እንዴት ነበር? ስኬታማ ነበራችሁ ወይ? ስኬታማ ነበርን። ኢብራሂም የዛኔ እንትን አለም አብረን ሆቴል ቆይተን ያው ትንሽ ሆነውን ነገር ሰው ቀይረውበት አልሄደም። እኔ በአመቱ እንዳለ የአመቱ ፈጣን ሰዓት የነበረኝ እኔ ነበርኩኝ። አንዱንም ሰዓት ሮጥኩትም በረመዳን መሃል ነበርኩኝ እና ፈጣን ሰዓት ነበረኝ። ሄድኩኝ። እኔ የጠበቅኩት ቦታ ሳይሆን እንትን አለኝ 4ኛ ወጣው። ከዛ በኋላ አላህ ሳይፈቅድልን ነው እንጂ ከኔ የተሻለ ሰው የለም በዛን ሰዓት። ያ ውድድር ነው። ቁንጣ ያለበት ሰው አይናቅም። እንደ አመቱ እንደ ቶታሊው ፈጣን ሰዓት ያለኝ እኔ ነኝ። በብቃትም ደረጃ እኔ ነኝ። ጥሩ እንትን ላይ ነበር፣ አቋም ላይ ነበር። አዎ አሰራሮቹ ላይ ሲስተም ላይ የሆነ ነገሮች እንጂ ከተበላሸች እና እኔ መስመር እንደዚህ በውጭ በኩል እንደዚህ ረገጥ ከተብሎ ካሜራ ላይ ወጣ ተባለና
4ኛ ወጥቼ ነበር። እሷንም ዲስኳሊፋይ። ከዛ በኋላ ዲሃይድሬሽን ገጠመኝ። እኔ በዛው በሳምንቱ ሪዮ እንዳለቀ በዛው የዳይመንድ ሊግ ውድድር ነበር። በዛው ሄድኩኝ አልመጣሁም። ከዛ ሄጄ ውድድሩን ተወዳድሬ ወጣው። ሻወር መግባቴን አውቃለሁ። ከዛ በኋላ ይሞቃል። ፓሪስ ነበረ። ከዛ በኋላ በቃ እኔ ፎጣ እንደዚህ ጣል አድርጌ ዝም ብዬ ምንጣፍ ላይ እንትን ብዬ ነው ምን ሰዓት ላይ እንደወደኩ ራሱ አላውቅም። ያ ነገር የቆየው የረመዳኑ እንትን በጊዜው ላይ ይታወቀን ይችላል። ከጊዜ በኋላ ነው የተዳረበ የሚመጣው በመጨረሻ ነው። አሁን እኛ ኦልሞስት ሳምንታችን አካባቢ ነው በሙሉ በደህና አቋም ነው ያለ ነው። እየገፋ ሲሄድ ግን ከውስጣችን ያለው ነገር ሚነራሉ እየወጣ ሲመጣ ዲሃይድሬሽን ነገር አጋጥማል። ለረጅም ጊዜ ኢንጁሪም ኢብራሂም እንዳለው የሚያጋጥመው ከዛ ነው። እኔ ከዛ ሄጄ በቃ እንትን አልኩኝ። ዳይመንድ ሊጉም ተበላሸብኝ። እዛ በቃ ሰው ነው አንስቶኝ እንትን ብሎኝ ከኔ ጋር የነበረው ሰው እንትን ያለኝና ዲሃይድሬሽን ገጥሞኝ ነበር። ከእንደገና ተመልሼ በቀዝቃዛ ውሃ ደፍቶብኝ በፎጣ ጨምቆ በፎጣ በላይ ላይ አድርጎ ምን ብሎ ነው ራሴን ያወቅኩት። እና ከዛ በኋላ አንድ ሳምንት ራሱ በቃ ሰውነቴ እንትኑ ያለ እንዳለ ነው። ሰውነቴ እንደዚህ መፋፋት ነገር ያሳያል፣ ግን ውስጥ አቅም የሚባለው ነገር እንዳለ የለም። በቃ እንደዚህ እያዞረኝ ሁላ ቁጭ ብዬ ስነሳ ሁላ በቃ እየጨለመኝ ምናምን ነገር እንደዚህ አይነት ነገር ያጋጥማል። እና ውድድሮችን በረመዳን እናደርጋለን ብዙ ጊዜ ኦልሞስት ቅድም እንዳልኳችሁ ሚኒማ የሚመጣበት ጊዜ ረመዳን ይውጣ ብለን አንጠብቅም። አሚናም ሲፋን ሀሰን ተናግራ ነበረ። ረመዳን በጣም ብዙ እንትን አለው ቻሌንጅ አለው። ይሄን ተቋቁማ ስትሮጥ ብሎ ኮሜንታተሩ በጣም እያወሩ ነበረ። እና ብዙ ጊዜ ለአንዳንድ ሰው ማስተካከያም ይሆናል፣ ግን ሲበዛ ደግሞ እንደዚህ አይነት ነገር ያጋጥማል። አላህ ይቀበላችሁ። ትልቅ ወላሂ ትልቅ መስዋዕትነት ነው። እኛ ማናየው ነው ወላሂ። በጣም ይሄንን እንደ እድለኝነት የቆጠርኩት ነበር። ይሄን ታሪክ ሳናቅ ባልፍ እኔ ሀይቃ ይቆጭኝ ነበር። እኛ የምናየው መጨረሻ ላይ ያለውን ድል ሞፋራህን አሸነፉ ምናምን ለስለ ወስደው ይችላል እንጂ ከዛ ባለፈ ግን እየከፈላችሁ ያላችሁ መስዋዕትነት በተለይ ደግሞ በረመዳን ላይ እያሳለፋችሁት ያለው ነገር ሀይቃ ይሄንን ለታሪክ መቀመጡም ትልቅ ኩራት ነው። ለሚመጣውም ትውልድ ትልቅ ትምህርት ነው ብዬ አስባለሁ። ኢንሻአላህ ያው ከጀግና የዓለም ቻምፒዮን ከሆኑ አትሌቶቻችን ጋር የምናደርገው ቆይታ እንደቀጠለ ነው። ትንሽ ረፍት ወስደን ብንመለስ ጥሩ። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንገናኛለን። እየተከታተላችሁ ያላችሁት የነጃሺ ቲቪን አህለን የረመዳን ምሽት ዝግጅት ነው። አብራችሁ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን ተገናኝተናል። ያው በጣም የምንወዳቸው የምናከብራቸው አትሌቶቻችን ከኛ ጋር ናቸው። የረመዳንን አህለን የነጃሺ ልዩ ዝግጅት ላይ አብረውን አሉ። ዝግጅታችን አሁንም ይቀጥላል። ከአፍታ ቆይታ በኋላ እንመለሳለን ብለን ነበር ያቆምነው። ከተመለስን አይቀር እንደው የነጃሺን መለያ የሆነ በታላቁ ነጃሺ ስም ነው ይህንን ጣቢያ የከፈት ነውና እንደ ማስታወሻም እንዲሆን ትንሽዬ ስጦታ ሰጥተናቸው በዛ ብንጀምር ምን ይመስላል? ትክክል። ኢንሻአላህ ያው አህለን እያልን በርካታ እንግዶችን እየጋበዝን ነው የምንገኘው። ዛሬ ደግሞ በጣም ለሀገርም ለኛም ትልቅ ክብር የሆኑ አብረናቸው መቀመጥ ራሱ ለኛ ትልቅ ነገር እንደሆነ ያው ደጋግሜም የተናገርኩት ነው። ከነዚህ ውድ እንግዶች ጋር እንገኛለን። እነሱንም አህለን ብለን ቤታቸው ይዘውት የሚሄዱት ነገር ስጦታም ማንለው ማስታወሻ እንዲሁም ደግሞ ከዚህ ተቋም ጋር ከነጃሺ ጋር ቤታቸው እንደሆነ የምናመስርበት የምናበረክትላቸው ነገር እስከርብ ይኖራል ማለት ነው። እሱን አበርክተን ፕሮግራማችን እንቀጥላለን። ያው ብዙ እንትን ለብሰዋል ከሀገር ሲመለሱ። የኢትዮጵያ አየር ኤርፖርት አይደለም ምናልባት ከኤርፖርት ነው። ያው ነጃሺ ይሄ ነው። ቤተሰብ ናችሁ ማለት ነው። ኢንሻአላህ እኔም ትልቅ ክብር ነው والله ጀዛኩሙላህ በጣም ትልቅ ክብር ነው። ይሄ እንግዲህ ትንሽዬ ነጃሺን ለማስታወስ ያበረከትነው ነው። ከስካርቡ በተጨማሪ በየቤታችሁ ምናልባትም በየቢሮ እሷን ማስታወሻ እሷን ማግ
ኩባያ ለማስታወሻ ሰጥተናል፣ ጣቢያው እንድታስታውሱ። እሷም ከእናንተ ጋር የምትቆይ የምትሄድ መሆኗን በዚህ አጋጣሚ መንገር እፈልጋለሁ። አሁን ወደ ጨዋታችን ብንሄድ ቀደም ሲል ብዙ ነገር አንስተናል ከረመዳን ጋር ተያይዞ። ያው ረመዳን ስለሆነ ረመዳንና ትሬኒንግ፣ ረመዳንና ውድድር ብለን ጀመርን። እንደው በልኩ እንዲሆንም እንደገና ደግሞ ተመልካቾቻችን መለስ ብለን ለማስታወስ ያህል ሙክታርም ኢብራሂምም እስቲ ወደ ኋላ መለስ ብላችሁ ህዝቡ መለስ ብሎ እንዲያስታውስም ያሸነፋችሁባቸውን ውድድሮች፣ ትልልቅ ውድድሮች እስቲ የትና መቼ እንዴት እንደነበረ ያችን ታይም መለስ ብለን አሁን ብናነሳት ምን ይመስላችኋል? እንዳልከው ነው። ያው እኔ እየነካካኝ ነው ሁለቱን ምን አንድ ያደርጋቸዋል ሲባል በርካታ የሚያመሳስላቸው ነገሮች አሉ። ኢስላም አንዱ ነው። ከዛ ባለፈ ደግሞ በጣም በዓለም ቻምፒዮን ላይ ብዙ በቃ በማህበረሰባችን ብዙ ተስፋ ባላደረገበትና በፈራበት አጋጣሚ ሁለቱም የኦልሞስት የሞፋራህ የተከታታይ የማሸነፍ ሪከርዶችን የመስበር የቻሉና ያንን በመስበራቸው ደግሞ ያን መስበር ብቻ አይደለም እነሱ ለሀገራቸው ትልቅ ታሪክ እንዲያበረክቱ ማለት ነው። አንዳንድ ኔጌቲቭ ኢነርጂ ነው የሆነ አሸንፈሃል ማለት እንትን ነው ምላሽ ነው። አሸንፈዋል ማለት በራሱ ትልቅ ነገር። ማንንም ያሸነፉት ሁሉንም ተወዳዳሪዎች ያሸንፉበት ሂደት አለ። በተለይ ግን የሙፋራህን ታሪክ መቀየራቸው አንዱ ይመስል ትልቅ ለኔ ዘንድ ያለው ትልቅ ውድድር ነው ብዬ አስባለሁ። እነሱ ዘንድ ደግሞ የተለየም ሊኖር ይችላል። ከኢብራሂም ጄላን እንጀምራለን ኢንሻአላህ። በጣም ትልቅ ማትረሳው በስፖርት ውድድር ውስጥ እጅግ በጣም ያስደሰተ አጋጣሚ He's so strong, and he's around 150 metres to go, and Mo Farah's got to dig deep. He's gritting his teeth, and he's struggling. He's starting to roll, but has he got the sheer determination and the speed to hold off this challenge? Is it going to be gold for Farah? And at the line, no, just denied, and he has to settle for silver. It's a silver medal for Mo Farah. Ibrahim Jaylan caught him on the last lap, a former world junior champion. እኔ ምናልባት ለሰው የዴጉ ዓለም ሻምፒዮና ነው ትልቅ ውድድርና በጣም የተደሰትኩበት በሰው እይታ እሱ ነው። ለኔ ግን እሱ አይደለም፣ ከዛ በፊት የነበሩ ውድድሮች ናቸው። የመጀመሪያ ውድድሬ እዚሁ ሀገር ውስጥ የሮጥኩት ውድድር ነው። የመጀመሪያ ሜዳሊያ ወርቅ ሜዳሊያ ያገኘሁበት 1995 እንደ ኢትዮጵያን አቆጣጠር አሰላ ላይ የተደረገው ውድድር የኦሮሚያ ክሮስ ካንትሪ ነው። በቃ እሱ ውድድር ለኔ ላይክ ኦሎምፒክ እንዳሸነፍኩት ነው የተደሰትኩት። ለምን ምን የተለየ ነገር ከክፍለ ሀገር እኔ ተደብቄ ነበር ትሬኒንግ ሰራ የነበርኩት። አላህ ይርሐማት እናቴን ሰዎቹ እኛ አካባቢ ያሉ ሰዎች ይሄ ልጅ ዱርዬ ሆኖ እኮ ነው ጠዋት ከብቶችን ከበረት ማውጣት ትቶ በሌሊት ይሮጣል ብሎ በቃ ስራ አጥቶ ነው እንደዚህ የሚሆነው። አንድ ቀን ሬሳውን ጎትተሽ ትገቢያለሽ መንገድ ላይ ልቡ ፈንድቶ ወድቆ ብሎ በቃ ያስፈራሯታል፣ ያወራዋታል። መጥቶ ያው እናታችን አላህ ይርሐማት ያላባት ነው ያሳደገችን። እኔ ደግሞ እሷን በጣም አባበላታለሁኝ። በቃ እኔ እኮ ስሮጥ እንደዚህ ያረጋለሁ፣ እንደዚህ ይሆናለሁ፣ እንዳይከሊ እንደዚህ ይላታለሁኝ። እሷ የኔንም ትቀበላለች፣ አትቃወመኝም። የሰዎቹንም ትቀበላለች። በሰዎቹ ጫና እንዳታሳድርብኝ ልጇ ነኝ። ፍላጎቴ እንድሟላ ትፈልጋለች። ሰዎቹ ያሏት ደግሞ እውነት ይመስላትና እሱም እንዳይደርስብኝ ትፈራለች። አላኩልሃል እንደዛ እያረኩኝ እኔ የመጀመሪያ ውድድሬን አሸነፍኩኝ። አሰላ ላይ ገና ሩጫ እንደጀመርኩኝ ጀምሬ በአመቱ ነው ያሸነፍኩት። ሲያሸንፍ በቴሌቪዥን ታየ፣ ተጨበጨበ፣ ያ ልጅ አሸነፈ ተባለ። ከዛ በኋላ እኔም በቃ በፍሪደም
በቀን ሁሉ መሮጥ ጀመርኩ። እናትህም ፈቀዱልህ? አዎ ፈቀዱልኝ። ያንን አዩ፣ ተደሰተች። በቃ ከዛ ሲመለስ ደግሞ የዛኔ 200 150 ምናምን ብር እናገኛለን። እሱ ደግሞ በጣም ብዙ ብር ነው። በዛ ቡና ሱካር ምናምን ይዤላት ገባለሁኝ። ተደሰታለች። ሰውም በቃ በኋላ ማጨብጨብ ጀመረ። ሌሊት ከውሻ ጋር እየታገልኩኝ ነው የሚሮጠው። ዱላ ይዤ ነው የሚሮጠው። ውሻ አለ፣ ጅብ አለ። ሌሊት እኮ በጨለማ አይታይም መሬት። እንደዛ እያረኩኝ ነበር ሲሮጥ የነበርኩት። ከዛ በኋላ በቃ ፍሪ ሆንኩኝና መሮጥ ጀመርኩኝ። ውጤት አመጣሁኝ፣ መኩራት ጀመርኩኝ። ለኔ በጣም ትልቅ ውድድር ነው ያ ውድድር። ወርቅ ሜዳሊያ ተሸለምኩኝ። ያንን ሜዳሊያ ለአንድ ሳምንት ነው በኪሴ ይዤ የዞርኩት። ሲጠይቀኝ ሰው አዎ እንዴ ይሄው ወርቁን ራሱ ይዤዋለሁ እያሳየሁኝ በቃ ፉሊ ኮንፊደንት ሆንኩኝ ማለት ነው። ያ ክስተት በቃ በህይወት የቀየረ ውስጥ ያለውን እምነት በቃ በሙሉ ህይወቴን የቀየረው ያ ውድድር ነው። ከዛ በኋላ ያው ሌላም ውድድር ነበረ። በሁለተኛ 2008 የዓለም ወጣቶች ሻምፒዮና ያሸነፍኩበት ክሮስ ካንትሪ ነበረ። እሱም በዛ መሀል የሆነ ችግር ነበረ። በዛ ችግር በቃ ካሁን በኋላ አይሮጥም የትም አይደርስም ተብዬ ነበረና እዛ ሄጄ አሸነፍኩት። ያ ሁለተኛ ደስታዬ ነው። ምናልባት ብዙ ሰው የሚያውቀው የዓለም ሻምፒዮና የ2011 የዴጎ ውድድር ሶስተኛ ደስታዬ ነው። ሰው እሱን አሁን ትልቅ አድርጎ ይወስዳል። ከዛ በፊትም ብዙ ሌሎች ውድድሮችን አሸንፌያለሁኝ። የዓለም ወጣቶች ሻምፒዮና ቤጂንግ ላይ 2006 አሸንፌያለሁ። የታዳጊዎች ሻምፒዮና አሸንፌያለሁ። የአፍሪካ ምስራቅ አፍሪካ ሻምፒዮና ሁለተኛ ወጥቻለሁኝ እና ብዙ ውድድሮች አሉ። ሰው እንደ ትልቅ ውድድር እንደ ትልቅ ድል የሚያደርገው ያኛው ነው። ለኔ ግን ያ ነው ሁሌም ማልረሳው የመጀመሪያ ውድድሬ ነው። አሰላ ላይ ክሮስ ካንትሪ ሮጥኩት ውድድር እሱ ነው። እንደውም እሱም ሲያሸንፍ ራሱ እኮ ምንድነው የተባልኩት በቃ ይሄ የሆነ ትልቅ እዚህ የሚደርስ ቁምጣ አድርጌ ነበር ይሮጥ። ይሄ ገበሬ በአዲስ ጉልበት ወጥቶ ነው ሮጦ ያሸነፈው እንጂ አትሌት አይደለም። አዎ አሰልጣኞቹ ምክንያቱም ኦሮሚያ ፖሊስ ክለብ ነበረ በደንብ ልምምድ ሲያደርጉ የነበሩት። ኦሮሚያ ማረሚያ ክለብ ነበረ። ሌሎች ደግሞ ፕሮጀክቶች ነበሩ ተደጉሞ በአሰልጣኝ የሚሰሩ። እኔ አሰልጣኝ የለኝም። የትሬኒንግ ስልት ብቻ በቃ ራሴ በቀረጽኩት ነው የሚሰራው። ራሴ ይሄ ያዋጣኛል፣ ይሄ ውጤታማ ያደርገኛል ብዬ በቀረጽኩት ነው የሚሰራው እንጂ እንደዚህ አሰልጣኝ ቆሞ ሰዓት ይዞልኝ ወይም ደግሞ እንደዚህ መስራት አለብህ፣ ኢንዱራንስ ይሄ ነው፣ ስፒድ ይሄ ነው፣ ስትሬንግዝ ይሄ ነው ብሎ ማንም የነገረኝ ሰው የለም። ብቻ በራስ ሮጣለሁ። ያው አላህ ሲያሳካል በምንም እንትን ትላለህ እና በዛ ሮጬ ነው እኔ ያሸነፍኩት። በቃ ያ ውድድር ህይወቴን አላህ ሰበብ አድርጎ ህይወቴን ሙሉ የቀየርኩት በዛ ውድድር ነው። ያንን ውድድር ባልሄድ ሄጄ ባላሸንፍ ምናልባትም በቃ ሞራሌ ይነካል። ምናልባትም ሰውም አዎ ዝም ብሎ ነው ሚዞር እንደተባልኩኝ ስራ ስለሌለው ነው ባላለው። ዴጉም ያልከው የዓለም ሻምፒዮናም አገር አቋራጩም አይኖሩም ነበር ማለት ነው። ሁሉም ይቀር ነበር። ልክ ነው። ግን ቀደሩላህ አላህ ቀድሮ በዛ ሆነ። ጥሩ ሙኽታርስ አንተ ጋር ያለው? ያው እኔም በጣም ብዙ ነገሮች አሉ ኢብራሂም እንዳለው። ያው የመጀመሪያ ነገር ሲሆን አይጠፋም ያኛው ነገር። እኔ የመጀመሪያ ወረዳን ወክዬ ዞን ሲሄድ አዲስ ከተማ አይቼ ያው ገጠር ነው ልማለ ገጠር ነው። ገጠር ትምህርት ቤት ነው ለኛ ትንሽ ቆርቆሮ እንኳን ያለበት ሰፈር። አሁን እንደውም ቆርቆሮ ሆኗል አካባቢው። ቆርቆሮ ቤት ምናየው ራሱ ያው ትምህርት ቤት ብቻ ነው። ከዛ ወረዳ ስንሄድ ትንሽ የከተማ ናት። ዞን ስንሄድ ደግሞ አየሩም የተቀየረ ነው፣ ሞቃታማ ነው። ለኛ በቃ አዲስ አበባንም በብዛት አላቅም። ለኔ ጥሩ እንትን የፈጠረብኝ እሱ ነው። ከዛ በኋላ ደግሞ የስፖርታዊ እንትኖችን ሲታይ አሁን እኛ ሀገር ኳስ ሲኖር በጣም በሞራል ነው አንተ የሚለው ለኔ እዛ ሲሄጄ ያንን ቦታ እንትን ስል ተወዳድሬ እኔ በማሸነፍ ነው ስጀምር አሸንፌያለሁ። ስጀምር ውስጥ ያለው ስሜት በቃ ስጀምር እኔ አሸንፌ ነው ጀመርኩት።
ከዛ በኋላ ትሬኒንግ የለም እንደ ኢብራሂም ትምህርት ቤት እንማራለሁ። ነገ ውድድር ከጎረቤት ትምህርት ቤት ውድድር አላችሁ ነገ ይባላል። በቃ ተያይዘን መሄድ ነው። ከዛ በኋላ አሸንፌ ነው የምመጣው። ዞንም ሲሄድ ሰው አሳሰተኝ። ከሌላ ሰው የመጣ ነው እንዲ ነው በቃ ከፊት ሲሮጡ ምናምን ነገር ያው ልምድ የለኝም። ልምድ ያለው ሰው ፕራክቲስ ያደረገ ሰው ነው በደንብ ተዘጋጅቶ የመጣ ሰው አትከተለው ይሄ የሚያቋርጥ ነው አሉ። አሰልጣኝ ነገር ነው እኔ የሄደው ሰው ነው እንደዛ ያለው። እኔ እሺ ያልኩት ያው ልምድ ከኔ ስለሚበልጥ እሺ ያልኩትና ለቀቁት። ወደ 200 ሜትር ምናምን ነገር ለቀቁት። እና አይወጣም። ከዛ በኋላ መጨረሻ 3 ዙር ምናምን አካባቢ ሲቀረን ደግሞ ያዝ ተባልኩኝ። ከእንደገና ሄድና ያዝ ተባልኩ። እንዴ በቃ ተናልጅ አልደርሰው ከዚህ በላይ ከሄድን ደግሞ ልናቋርጥ እንችላለን። ልሞክር ብዬ ታግለን በቃ በመጨረሻ ያው 3 ዙር ነው የቀረን። 3 ዙር ደግሞ እያከፋፈልን ስንል አመለጠንና ሶስተኛ ደረጃ አግኝቼ ጨረስኩኝ። ከዛን ጊዜ በኋላ ተመልሰን በሌላ ውድድር ደግሞ ተገናኘን። እኔ 10000 እና 5000 ነበር እዛ የምወክለው። በ10000 ደግሞ ተገናኘን። ልጁን አየሁት። ሌላም ሰው እንትና አለ ይሄ ልጅ ነው አሉ። በዛ ሁለተኛ ወጣው። ልጁ ድጋሚ አሸነፈ። ያኛው ልጅ ያው በጣም ልምድ ስላለው ከዛን ጊዜ በኋላ በቃ እኔ ሰውን አንድ ጊዜ ያየዋለሁ። በቃ ውድድር ከሱ ጋር ነው እንጂ ከማላቀው ሰው አይደለም። በቃ ያ ተሽሎ የተገኘው ሰው ጋር ትነ ውድድር አደርጋለሁ፣ እሄዳለሁ። ስቴፕ ባይ ስቴፕ ነው። ከወረዳ ዞን፣ ክልል፣ ከክልል ፌደራል እያልኩ ነው የመጣሁት። ለኔ በቃ በጣም ትልቅ ደስታ ክልል ላይ ሆኜ ኢብራሂምን ክልል ላይ ሆኜ ነው ያየሁት። በቃ ክፍለ ሀገር ሆኜ ነው ያየሁት። 2011 ትሬኒንግ ትንሽ ልምምድ አለኝ። እዛው ወረዳ ላይ ይሮጣለሁ። ዞን አልፌ አልሄድኩም በዛን ሰዓት። እሱ እንትን በዴጉ ከአንድ አመት ምናምን በኋላ ነው 2011 በፈረንጆች ዴጉ። እኔ 2012 አካባቢ አዲስ አበባ መጣሁ። ከዛ በኋላ አሊ አብዶሽ እነ ቀነኒሳ እና ኃይሌን በቴሌቪዥን ነው የማያቸው። ግን በቃ እኔ ውድድሩን ከጀመርኩ በኋላ ምን አለ እኔ እንደዚህ በደረጃ ላይ ወጥቼ ሶስተኛው እንኳን ወጥቼ እንደዚህ ቆሜ በተሸለምኩ ምናምን ነገር ይል ነበር ያስብ ነበር። እና ያ አንድ ጊዜ መጣው ኢትዮጵያ ሻምፒዮና አሸነፍኩ። ይሄም አለ እንዴ አልኩኝ። ሞር ዘሰራ አበረታታኝ። ያው የፖሊስ ውድድር ነበር እሱን ማሸነፍ ያለው እንደ ሀገር የመጀመሪያው ውድድር ውጭ ወጣሁበት ክሮስ ካንትሪ ባርሴሎና ክሮስ ካንትሪ ነው። በወጣት 7ኛ ወጥቻለሁ። ከዛ በኋላ በቃ እየተከፈተ መጣ። ለኔ ግን ትልቁ ስኬት ህዝብም ያወቀኝ አልደፈር ያለው ሞፋራ ሲጨፍርብኝ ኖረ። መጀመሪያ ኢብራሂም የመረቀው በእኔ ደግሞ በኋላ አንተ ጨረስከው። እሱ ጀመረ አንተ ጨረስከው። በ10000 ጀመርኩኝ እሱ በ5000 ጨረሰ። ለህዝብም ለሀገርም ትልቅ ውለታ ለኔም በቃ ትልቅ ደስታ የሆነ በቃ እሱ ውድድር ነው ለኔ። ምክንያቱም 6 አመት ወር 7 አመት ሞፋራ 2000 ፊልድ 5000 እና 10000 አልተጥም አለ። ኦሎምፒክ ቢሆን ቀነኒሳ ቢገባ ለንደን ኦሎምፒክ ቀነኒሳ ታሪኩ ገብተዋል። ዓለም ሻምፒዮና 2 ወርቅ ነው የሚወስደው 5000 10000 ኦሎምፒክም 5000 10000 በቃ እንግዲህ የለንደኑ ደግሞ በሀገሩ ነው በእንግሊዝ ሀገር ነው። ሁለቱንም አሸንፌ ወርቅ ወስጄ ብሎ ናይኪ ካምፓኒው በጣም ትልቅ ዲል አድርጓል። አዎ እንትን አዘጋጅቶ ጠብቆት እንትን ባለበት ሰዓት እኔ ምንም ሳይሰማኝ ነው የገባሁት። ትሬኒንጋችን ደህና ትሬኒንግ ነው፣ ጤነኛ ነን ያኔ። እኔ በህይወቴ ባይዘወይ በቃ የዛን አመት ነው ከህመም ንጹህ ሆኜ የሮጥኩት እንጂ ከክፍለ ሀገርም ጀምሮ እኔ የሆነ ህመም ነገር አያጣኝም። ውድድሮች ሊያልቁ አካባቢ እንደዚህ ነው እኔ አቋም የሚመጣው እንጂ በመጀመሪያ አካባቢ በቃ እንትኖች አይመጡልኝም፣ ያመኛል፣ ወደ ኋላ ያረጋኛል። እና የዛን አመት በቃ ከሪዮ 4ኛ ወጥቼ ዲስኳሊፋይ ከሆንኩ በኋላ ከዛው ነው የቀጠልኩት ትሬኒንግ። አልተመለስኩም፣ ሪከቨር አደረኩም። ቆረጥ አድርጌ ተነሳው አንድ ዓለም ሻምፒዮና ይሞክራለሁ፣ ካልሆነ በቃ ወደ አስፋልት ሄዳለሁ ብዬ ወሰንኩኝ። ወደ ማራቶን ወደ አስፋልት ሄዳለሁ ብዬ ወሰንኩኝ። ከዛ በኋላ በቃ በዛው አመት ኮንዲሽን ላይ ሆኜ ቆየው። ኢንደሪዮም የአመቱ ፈጣን ሰዓት የኔ ነበረ የለንደን ጊዜ። ከዛ በኋላ እዚህ ሀገር ያለን ነው ዓለም ሻምፒዮና 10000ን አሸንፎ እዚህ ሆነን ያየ ነው ሞፋራ አሸንፎ። በጣም ትልቅ ሰርፕራይዝ ተዘጋጀለት በካምፓኒው በሀገሩ ላይ ነው እየወጣ ጨብጭቡልኝ እያለ ነው በቃ 10000ን ያሸነፈው። 5000ም ጋር ሞክሮ ነበር እንደዛ ብሎ ነበር እና ምንም ሳይመስለን ገብተን
እንግዲህ ሁለት እግር አለው ሁለት በእግር ነው የሚሮጠው የተለየ ነገር የለውም ብለን ተነጋግረን እንደምታሸንፉት ማለት ስሜት ነበር። ያስማው ማለት እንዳልከው እንደማንኛውም ሰው ነው፣ ሯጭ ነው፣ ሁለት እግር ነው ያለው። አብራችሁ እንደ ያው ትሬኒንጉ ምኑ ይታወቃል። ግን በእርግጠኝነት እናሸንፋለን ብላችሁ አስባችኋል ወይስ እንደው ቢያንስ እንደው ሁለተኛ ለመውጣት ነው የነበረው ሐሳብ? እንደምናሸንፈው አልተማመንም፣ 100% አልተማመንም። ምክንያቱም 10,000 አሳይቶናል ሮጦ። እኛ አሁን የዛን ቀን ቅዳሜ አርብ ማታ ነው የሮጠው፣ ቅዳሜ እዚህ ነው የሰራ ነው። ሻለቃ ኃይለ ገብረስላሴ የነበሩ ያኔ ፕሬዝዳንት መጥተው ጠዋት በቃ ልጆች አሁንም ሰውየው ከባድ ነው፣ ግን እናንተ ጥሩ ነገር ትሬኒንግ ሰርታችኋል፣ ብቃታችሁ እኩል ነው፣ ህመም የላችሁም፣ ጤነኛ ናችሁ። እናንተ ጥሩ ለህዝባችን ጥሩ የትሬኒንግ የሰራችሁትን ጥሩ ነገር አሳዩን። ሰውየው አሁንም አይሸነፍም አሉ። በቃ ማታ አይቼዋለሁ ውድድሩን ፈታ ብሎ ወጥቶ ሶስተኛ አራተኛ መስመር ላይ ሄዶ አጨብጭቡልኝ ያለ ህዝቡን እንትን እያለ ያነቃቃና ስላሸነፈ አሁንም ሰውየው በጣም ጥሩ ላይ ነው። ስለዚህ እናንተ ጥሩ ነገር የሰራችሁትን ሜዳ ላይ ገብታችሁ አሳዩዋል። ከዛ በኋላ እኛም እሱ ያሸንፍ ሁለተኛ ሶስተኛ አራተኛ ለመውጣት እንታገል። ስለዚህ ምንም እንትን የሚያስፈራ ነገር የለውም። ምክንያቱም እኔ በራሴ የወሰንኩት ከዮሚፍ ቀጀልቻ ሰለሞን ባረጋ ነበርና 5000 ኢትዮጵያን ያወከል ነው ተነጋግረን ገብተናል። በቃ እኛ የራሳችን ትሬኒንግ ነው የሰራነውን ነገር እዛ ማሳረፍ አለብን ብለናል። እንደ ግሌ ደግሞ ኢትዮጵያ ውስጥ ሆኜ ቁጭ ብዬ በቴሌቪዥን ከማይ እኔ የሰራሁትን ትሬኒንግ ከዚህ በፊት በነበሩ ውድድሮች ያሳየሁትን ትሬኒንግን ካሳየው ለኔ ይሄ ትልቅ ነገር ነው። ስለዚህ ማሸነፍ ብቻ አይደለም ጥሩ የሚያስፈልገው። ጥሩ ተፈካክሮ የተሸነፈ ሰው እንደ ሁለት አሸናፊ አይሆንም፣ ሁለት እኩል ሰው አይኖርም። የፈለገው እኩል ጥሩ ነችና እህቷ ራሱ ገንዘብ አንድ ላይ ገብተው ስራ ነው። አንዳች ያሸንፋል፣ የተሻለ ሰው ያሸንፋል። ስለዚህ ያን ነገር እናድርግ ብለን ገባን። ከዛ በኋላ ምንም ይሄ የመፍራት ስሜት ምናምን ሌላ ጊዜ ነበር። አሁን ሰው ብዙ ጊዜ ስነ ልቦና የሚባል ነገር አለ። ቅድመ ዝግጅት እነሱ ይሄ በሆነ ነገር ሚዲያ ሲለቀቅ እሱ ነይቶ በቃ እንደዚህ እንትን ማድረግ መሸማቀቅ እኔ ጋር ያን አጥፍቻለሁ በሙሉ ምንም በቃ እኔ ኢትዮጵያ ቁጭ ከማይ ሮጬ ገብቼ ያወጣው ይሻለኛል ብዬ አሸንፈን ገባር። ውድድር ሜዳ ስንገባ ራሱ ማማማቂያ ላይ እንትን አለ የሰውን አቴንሽን ለመስረቅ የሚያሳየው አክሽን አለ። ፈራራስ የሆነ ነገር እንትን አለ ሲነሳ እንደዚህ ይላል። ማማማቂያ ቦታ ላይ የሆነ ነገር ያሳያል። ሰውን ለመስረቅ ነው። እኛ አላዳመጥንም። እሱ በቃ እንዴ አንተ የተለየ ሰው ነህ፣ እኛ የተለየ ሰው ነን፣ ሁለት እግር አለን ብለን ገባን። ከዛ በኋላ ግን የጥንቃቄ ሩጫ እንሩጥ፣ ምን እናድርግ? ኦቨር ከሄድን ዘንድሮ ፓሪስ ላይ ተካሄደውን 10,000 ላይ ውድድሩን በሙሉ የኛ ልጆች መርተው ያስረከቡት ማለት ነው። ከዓለም አንደኛ ነበርን እኛ ፓሪስ። ግን ያንን ነገር ባናደርግ ውድድሩ ከተካሄደ ይዘን መሄድ፣ ምክንያቱም የተሻለ ስፕሪንት ስላለን ብንሄድ መርተን ደግሞ ተቀባብለን ብንሄድን ደግሞ ከኛ የተሻለ ሰው የለም ብለን ገባን። ከዛ በኋላ ውጤቱ በድል ተጠናቀቀ። በድል ተጠናቀቀ። ደስታን እንዴት ገለጽከው? አላ በቃ የሆነ ውስጥ ላይ የሚቀር እንትን አለ አይደል? የሆነ ለመግለጽ የምትፈልገው ማይወጣ ህዝብ ጋር ማይደርስ በስታ አለ አይደል? ለኔ ያ ነው ተሰማኝ። ምክንያቱም ይሄን ቻንስ ከኔ በፊት የነበሩን በጣም ብዙ ሰዎች ያላገኙት ቻንስ ስለሆነ እኔ ግን መጥቼ በአጭር ጊዜ ይሄን ነገር ስላገኘው አላህ ስለወፈቀኝ እኔ ደስታዬን አልገለጽኩትም ማለት ይቻላል። እና በጣም ነው ደስ ያለኝ። እንዴ ስፖርት በማይታወቅበት ሀገር አካባቢ ወጥቼ ምንም ብዙ ነገር ስቃይ እየደረሰብን ብዙ መከራ እየደረሰብን በባዶ እግር መሮጥ እንትን ይችላል ምን ብለ ያንን ሁሉ እንትን ብለን እዛ ጋር መድረስ የሩጫ ታርጌቱ ሻምፒዮን መሆን ነው፣ ሜዳሊስት መሆን ነው፣ ኦሎምፒክ ማሸነፍ ነው፣ ሜዳሊስት መሆን ነው። Like a train and Farah's having to work here. Chelimo's closing in on the Briton. Is it going to be one last gold, or is he this time in front of his home crowd going to be beaten? Farah tied in on the inside. He's grimacing. This time it may not be glory, or will it? He's coming on the inside. Idris is rocking and rolling, and at last the fabulous Farah is beaten. Idris is the world champion. Farah takes the silver and Chelimo the bronze. Well, Kajelcha hit the front at the bell.
ሞፋራን በማሸነፍ የሆነ ነገር አድርገሃል። ምን የተለየ ስሜት አድርገሃል? ቀይረናታል። እቺን ደግሞ ያልኩበት ምክንያት ሞፋራ ነው ሙክታር ነኝ ከዛ በኋላ ደግሞ የሚባለውን ነገር ወደ ሀገር መልሰናል። ምክንያቱም ለስድስት ዓመት ሞፋራ በሙክታር ተተካማ። እኔም ባይሆንም ወደ ሀገር መልሰናል። ካሜራም እንደዚህ እሱ እንትን እያለ እኔም እንደዚህ ብዬ ቀርጬ እንደዚህ ብዬ ነበር ሲነሳ ካሁን በኋላ ወደ ሀገር እንመልሳለን በእኛ የተያዘ ነበረ። እሱ ወሰደው ለ6 ዓመት ኦልሞስት ለ7 ዓመት አካባቢ ይዞት ቆየ። ካሁን በኋላ ግን ወደ ሀገር እንመልሳለን ብዬ ያን ነገር ነበር ያሳየው። አስበው ነው ግን ወይ አስበው ነው ወይስ አስቤዋለሁ? መጀመሪያ በድንገት ነው የመጣልህ? አስቤዋለሁ እኔ እኔ አላህ እቺን ነገር ከወፈቀኝ እቺን ነገር ወደ ሀገር እንመልሳታለን። በቃ ካሜራም እንትን ያልኩበት ነገር ካሜራ ራሱ አሁን ወደ ኢትዮጵያ መዞር አለበት። ምክንያቱም ጀግና አትሌቶች አሉ። በአንዳንድ ነገር በሆነ ስህተት ነው ያ ነገር የሚፈጸመው እንጂ በጣም ጀግና አትሌቶች አሉ። እንዴ ወደፊትም ድሮም ጀግና አትሌት አለ። ግን በሆነ በአሰራር ጉድለት በአንዳንድ ነገር ይሄ ነገር ይከሰታል እንጂ ኢትዮጵያን የሚመስል ጀግና አትሌት የትም አገር የለም። ምናልባት ኬንያም ያናክራሉ፣ አንዴ ይታያሉ ይጠፋሉ። ኢትዮጵያ ግን ወጥ የሆነ ነገር ነው ያለው እና ያን ነገር አድርገን ትልቅ የተደሰትኩበት እሱ ነው። ኢብራሂም ምናልባት የሱም ሐሳብ ይኖራል። የሷም በተለይ የዴጉ ላይ በደም እኔ አላሁ አክበሩን አረሳው። በተለይ አላሁ አክበር ያለበት ለሱም ደግሞ ሌላ ትልቅ ታሪክ አለ። እረፍት ወስደን እንመለስና ከሱ ሐሳብ ብንቀበል ደስ ይለኛል። ኢብራሂም ማለት ነው። የተከበራችሁ ተመልካቾቻችን አህለን የተሰኘው የነጃሺ ቲቪ ኢፍጣር ፕሮግራም እንደቀጠለ ነው። በጣም እንደወደዳችሁት አንጠራጠርም። እኛ እዚህም በጣም ኢንጆይ እያደረግን ነው። በጣም እየተደሰትን ትልቅ ታሪኮችን ወደ እናንተ እያደረስን እንገኛለን። ኢንሻአላህ ከፍታ ቆይታ ባረክ መሰለን እንመጣለን። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ተመልሰን መጥተናል። የነጃሺ ቲቪ አህለን የተሰኘው የረመዳን ፕሮግራማችን የኢፍጣር ሰዓት ፕሮግራማችን እንደቀጠለ ነው። አጠገባችን እንቁ የሆኑ አትሌቶቻችን ይገኛሉ። በጣም እጅግ በጣም ጣፋጭ ቆይታ እያደረገን እንደሆነ ይሰማናል። ጀማል ቀደም ሲል እንዳልከው ከነሱ ጋር ብዙ ነገሮች አንስተናል። በተለይ በትልልቅ የዓለማችን የአትሌቲክስ ውድድሮች ትልልቅ መድረኮች ላይ የማይጠበቁ ያልታሰቡ እንደ ሀገር ከፍ ያደረጉን ድሎችን ተቀዳጅታችሁ መቼም የማንረሳቸው ትውስታዎች አሉን ከናንተ ጋር። ቀደም ሲል ሙክታር እየገለጽከው ነበር ምን ያህል ፈታኝ ውድድር እንደነበረ። በዛ ውድድር ያልተጠበቀ ድል ተገኝቶ በድሉ ምክንያት ደግሞ የነበሩ ስሜቶች ደስታን ደግሞ ለመግለጽ የተጠቀምክባቸው ምልክቶችና የተለያዩ ነገሮች ስጁዱንም ጨምሮ እናነሳዋለን እና እነዚህን ስትነግረን ነበር እና በውድድር ወቅት የምታሳዩቸው ደስታዎች የውድድሩ ፈታኝነት እና እናንተ ላይ የሚፈጥረው ስሜት ያ ስሜትና ደስታውን የምትገልጹበት ሁኔታ ምን ይመስላል እያለን እየጠየቅን ነበርና አትሌት ኢብራሂም እስቲ መለስ ብለህ አስታውሰን። ውድድር ላይ አንዳንዴ ምን አለ የሆነ ጥሩ ስትሆን፣ ጥሩ ስትሮጥ፣ ጥሩ ስትሰራ ውስጥ የሆነ የሚነግርህ ነገር አለ። ውድድር ከመግባትህ በፊት የሆነ ስሜት ይሰማሃል። ያ ስሜት ምንድን ነው? ጥሩ ከሆንክ እንደምታሸንፍ፣ ጥሩ ካልሆንክ ደግሞ እንደምትሸነፍ ይነግርሃል። እንደዚሁ እኔ ያውቀዋለሁ፣ አላህ አሳውቆኛል። ጥሩ ከሆንኩኝ በቃ ጥሩ እንደሚሮጥ እንደሚያሸንፍ አውቀዋለሁ። ሌሊቱን ሙሉ ጥሩ እንቅልፍ ተኛለሁ ሲያሸንፍ። ምንም ቅዠት የሌለው ምንም ፍርሃት የሌለው ሙክታር እንዳለው ቅድም ፍርሃት አልነበረኝም፣ ፍርሃቴ ሁሉ ተወግዶ ነበር ስላለ ለዛ ነውና አውቀዋለሁ። በቃ አልፈራም፣ ምን አልልም፣ ጥሩ እንቅልፍ ተኛለሁኝ። እንደውም 24 ሰዓት ቢተኛ ማልጠግበው ስሜት ሁሉ ይኖረኛል አንዳንዴ። የዛኔ በቃ አሸንፋለሁ። ምንድነው አሁን ስናማሞቅ አንድ አሰልጣኝ አለ፣ የሞፋራ ቅርብ አሰልጣኝ። ያው ሞፋራ እንደምታውቁት ከሶማሌ ነው ወደ እንግሊዝ ሄደውና አንድ የሶማሌ አሰልጣኝ አለ አትሌቶችን የሚያሰለጥን።
ስናማምቅ መጣና ከዛ በኋላ ነው የምነግረኝ። እኔ እኮ የዛለት ገና ስታማምቅ ነው ያወቅኩት እንደምታሸንፍ አለኝ። ፍትህ በጣም ሻይን ያረጋል። ኑር አየሁት ፊትህ ላይ አለኝ። እና ኑር አየሁኝ። ልክ ሳየው በቃ ኢብራሂም ያሸንፋል ብዬ ነው የገመትኩት አለኝ። ከዛ በኋላ ስነግረኝ እና እንደዛ ነው ልክ ስታማምቅ ተነስቴ ስትሄድ ምን ስትል የሆነ ውስጥ የሆነ ነገር ይነግርሃል። ይሄም ደግሞ እሱም አየው ማለት ነው አሰልጣኙ አየ። እኔ አሁን ይሄን ነገር አላስተዋልኩም። ከዛ በኋላ ነው ያስተዋልኩት። ልክ ውድድር ሊገባ ሲል ሰውነት የሆነ ሪላክስ እንደሚሆን ፍሪ እንደሚሆን ለማሸነፍ ጥሩ እንቅልፍ ስተኛ እንደሚያሸንፍ እንደውም አንዳንዴ ልጆች ምን ይሉኛሉ እንደዚህ ሆቴል ስንሆን እንዴ አንተ ቆይ ሌሊቱን የት ልታድር ነው እንደዚህ ተኝተ የምትውለው ይሉኛሉ። እመጣለሁ ተኛለሁ። ድሮም ከክፍለ ሀገርም ጀምሬ እኔ ከትሬኒንግ ከመጣሁኝ መተኛት ነው። ኢብራሂም የት አለ ከተባለ መኝታ ቤቱ ፈልግ ነው የሚባለው። እዛ ፈልግ ለጠያቂው መኝታ ቤቱ ፈልግ ነው የሚባለው። ቤትም ስኖር እንደዛው ነው። እተኛለሁ። በቃ መተኛት ነው የኔ ስራ። የኔ ትልቁ መዝናኛ መተኛት ነው። እና ልክ እንቅልፌ እንትን ሳይዛባ ከጧት እስከ ማታ ሌሊቱን ሙሉ ምንም ሳልረበሽ ከተኛውኝ ያንን ውድድር በእርግጠኝነት አሸንፋለሁኝና ከዛ በኋላ ማስተዋል ጀመርኩኝ። ያ ሰውዬ እንደዛ ከአሰልጣኙ እንደዛ ካለኝ በኋላ ምን ሲሆን ነው እስቲ እኔ እንደሚያሸንፍ የሚያውቀው እና ራሴን ልከታተል ብዬ መከታተል ጀመርኩኝ። በቃ ጥሩ እንቅልፍ ከተኛሁኝ አሸንፋለሁ በእርግጠኝነት ባላህ ፍቃድ። ግን የሆነ በቃ ሌሊቱን ቅዠት ሂል ምናምን የሆነ ከተረበሽኩኝ በቃ አልሮጥም አውቃለሁኝ። ጥሩ ሩጫ አልሮጥም። አንዳንዴ እንደውም ከኋላ የሚጎትተኝ ሰው እንደዚህ የሮጥኩኝ ሰው ይጎትተኛል። የዛኔ በቃ ሙሉ በሙሉ አላሸንፍም። ወይ ከሰው ጋር እጣላለሁ፣ ደባደባለሁ። ውድድር ላይ ሆነን ማለት ነው። ለዛ ሲሆን በቃ የሚገርመው ያ ውድድር ኦልሞስት በየጊዜው ፌስቡክ ላይ ቫይራል ነው፣ የተለያዩ ሰዎች ይለቁታል። አሁንም ድረስ ያው ሙኽታርም ኢብራሂም ጀላን በተለየ የእናንተ የመጨረሻው 400 ሜትር በጣም ኦሬዲ በቃ ያለቀ የተበላ ቁብ በሚባልበት ደረጃ ውድድሩ እየሄደ ነበር እና አንተ ከጀርባ የነበረ ስሜት ኮሜንታተሩ ደግሞ this is what he has been practicing for ምናምን ያለ በቃ ሲዘጋጅበት የነበረው ነገር ደግሞ ፋራህ በቃ በጣም ስሜት የሚቀሰቅስ ነገር ነበርና he is now 5 meters 10 meters ምን ያለ የተናገበ ጋፕ እየፈጠረ ነው ምናምን በተባለበት በዛ ርቀት ላይ የነበረ ያ ስሜት ከኋላ ስትከተል እንዴት ምን ያያ አንበሳ ነው የሚባለው ነበር። አሯራጥህ እንደዛ ይመስል ነበርና ምን ይመስል ነበር ያ የነበረ የመጨረሻው? ያው እንዳልኩት በጣም ኮንፊደንስ ነበርኝ እንደሚያሸንፍ። አንድ ነገር ደግሞ አደርጋለሁ ብለህ በአላህ ፍቃድ አላህ ፈቅዶልህ ወስነህ አላህ ከፈቀደልህ ታረጋለህ። ምንም ቢሆን እንደማያቅትህ እኔ እንደማያቅተኝ እዛ ላይ ነው ያየሁትና እንደውም ምን ነበረ ያ ውድድር ላይ እንደዚህ ቮት ያረጋሉ ኦንላይን ማን ነው የሚያሸንፈው ብሎ አይደብሌፍ ይለቃሉ ዌብሳይታቸው ላይ ዛሬ ማታ የሚደረገው ወይም ደግሞ ነገ የሚደረገውን ውድድር ማን ያሸንፋል እስከ ተወሰነ እስከ 5 ሰዓት ወይ 6 ሰዓት እስኪቀር ድረስ ቮት ይደረግና ከዛ ፕሪንት ተደርጎ ይቀመጣል። እኔም ለመጀመሪያ ጊዜ የዛን ቀን ነው ያየሁት። ከምሳ ሲመለስ አየሁት። ሳየው ቮት የተደረገውን ፕሪንት አድርጎ አስቀምጧል። ሞፋራ በብዙ ሺዎች ያሸንፋል ብሎ አስቀምጦታል። ከኔ ጋር የነበረው ኢማነ በዛን አመት ከሱ ጋር ተፎካካሪ የነበረው እሱ ነው። እሱም በተወሰነ ደረጃ አስቀምጦታል። እኔን ግን 12 ሰው ነው ቮት ያረገኝ ጄላን ያሸንፋል ብሎ እና አየሁትና ከዛ በኋላ በቃ ለራሴ እንታያያለን የሚል የሆነ ጥርስን ምትነክስ ነገር እንታያያለን እንደሚያሸንፍ የሚል ነገር እሱን እንትን አልኩኝና ከዛ በኋላ ያው እንደገባን ፍሪ ነበርኩኝ። ምንድነው መጀመሪያ እንዳልኩት ኮንፊደንስ ሲኖር ኮንፊደንስ ደግሞ የሚመጣው ምንድነው ከስራ ሙሉ ጤነኛ ሆነ ጥሩ ስራ ከሰራ
በቃ ኮንፊደንስ ይኖራል። ምንም ረብሽ ይሄ ቀርቶኛል፣ ይሄን ሳልሰራ ነው የመጣሁት፣ ይሄን እንደዚህ ሳላደርግ ነው የመጣሁት ብለህ የሆነ ወደ ኋላ ተመልሰህ የምትጸጸት ነገር የለም። ሰበቡን ካደረስክ በቃ ይሄን ሰርቻለሁ፣ ባላህ ፍቃድ ይሄ ማድረግ ያለብኝን አድርጌያለሁኝ፣ በቃ ይሄን ውድድር በብቃት እወጣለሁ ብለህ ትወስናለህ። ይሄ ደግሞ ሩጫ ማለት ያው የሳይኮሎጂ እና የፊዚካል ኮምቢኔሽን ነው። አእምሮ ካመነበት አደርጋለሁ ብለህ ካመነ ፊዚካልህ ጥሩ ከሆነ ምንም ኢንጁሪ ከሌለ ኢንጁሪ ሙክታር እንዳነሳ ምንም ፍሪ ከሆንክ አመቱን ሙሉ ጥሩ ትሬኒንግ ስትሰራ ከከረምክ ምንም አያቅትህም። ስለዚህ ገባን ሄደ እንደሄደ ተነሳ። ያ የሱ አነሳስ ደግሞ የትም እንደማያደርስ ለሚያስብ ሰው እንትን ነው፣ ቀላል ነው። የትም አያደርስም ብለህ ትገምታለህ። ምክንያቱም ከ500 ተነሳ እንደተነሳ ልክ በ100 ምናምን ፐርሰንት ነው የተነሳው፣ ያለውን ጨርሶ ነው የተነሳው። ከዛ እየሄድን እንደዛ አፈትልኮ ይነሳል ብለን አልገመትንም። በሄድም ግን በኋላ ላይ እሱ እየቀነሰ ሲመጣ እኔ ደግሞ እየጨመርኩኝ ሄድኩኝ። በዛ ያው ኮንፊደንስም ስላለኝ አልገመተውም ነበር። በቃ ሲያይ በቃ አሸንፊያለሁ ነው። እሱ እየጨረሰ ነው አይሄዶ ቀድሞ ጨርሷል። መጨመር ያለበት ቦታ ላይ እየቀነሰ መጣ። እኔ ደግሞ መጀመሪያ ቀንሼ ነው የተነሳሁት። መጨመር ያለብኝ ቦታ ላይ እየጨመርኩኝ ነው ሄድኩት። ስለዚህ በአላህ ፍቃድ አላህ ፈቅዶ አሸነፍኩት። ያው ስታሸንፍ ደግሞ ስሜትን በብዙ አይነቶች ትገልጻለህ። ያን ደግሞ በዛን ጊዜ አስበህ የሚመጣልህ ነገር አይደለም፣ ውስጥህ ያለው ነው፣ ከውስጥህ የሚወጣ ነገር ነውና እኔ ገና እንደመጣሁኝ ብዙ ነገር አለ፣ ከጀርባዬ ብዙ ነገሮች ነበሩ። ያንን ነገር ደግሞ አላህ ፈቅዶ አሳክቶልኛል። ይበልጥ ደግሞ አላህ ከኔ ጋር አላህ የፈቀደው ነገር እንደሚሆን ሰው ያሰበው ሰው ያቀደው ነገር እንደማይሆን በአላህ ፍቃድ ሆኗል። የአላህን ታላቅነት አንጸባረኩኝ እዛ ውድድር ላይ። አላሁ አክበር የሚለው አላሁ አክበር የሚለው ሱጁድ አረኩኝ። ስሜት እንትን አይደለም፣ አላሁ አክበር በቀላሉም አይደለም። ደጋግመህ ነው ስትል በጣም እኮ በጣም ኃይለኛ ድምጽ እኮ ነው የነበረው። ሮጬ የመጣሁትም አይመስልም። ካሜራ እኮ ሩቅ እኮ ነው ያለው፣ ከሩቅ እኮ ነው ካሜራ ላይ እንትን የገባውና ድምጽ ከሩቅ እኮ ይገባ ነው። ከሩቅ ነው የገባውና Maybe he went a little bit too early. Once you make your kick, you've got to be confident that you can. Still ውስጣዊ ኢነርጂም አለ። በጣም በትልቅ በከባድ ኢነርጂ ነው ያወጣሁት ያንን አላሁ አክበር ራሱ። ኢቭን ሲሄድ ራሱ እኔ አላሁ አክበር ሲል ሰው ከኔ የሚቀበል ነው የሚመስለኝ። ተቀብሎ እኔ አላሁ አክበር ሲል መልሶ አላሁ አክበር የሚሉኝ ነው የሚመስለኝ። እና ለዛ ነው ደጋግሜ አላሁ አክበር ያልኩት። ለካ ሰው ሌላ ጩኸት ነው የሚጮኸው። የራስ ድምጽ ነው የሚሰማው። እኔ አላሁ አክበር ሲል የሰው ድምጽ ይጠፋል፣ የኔን እሰማለሁ። ከዛ እኔ ዝም ሲል ያ ጩኸት ደግሞ ይመጣል። ያንን ሲሰማ መልሶ አላሁ አክበር ያሉት ነው ይመስለኝ። እንዴ ብዙ እስላሞች አሉ እንዴ! አይቃ ትልቅ ታሪካዊ ክስተት ነው። በጣም ትልቅ ታሪክ በአትሌቲክሱም በእኛ በሙስሊሞችም ታሪክ ትልቅ ቀን ነው ማለት ይቻላል። በጣም በእልህ የተሮጠ ሩጫ ነው። በቃ ያ ሩጫ በእልህ ነው የሮጥኩት፣ በእልህ ነው ያደረኩት እና በጣም ደስ ነው ያለኝ። ኢቭን ሲዞር ራሱ እኔ እየተቃረብኩኝ ሲሄድ ሰው ይጮሃል። ያ ጩኸት እሱ ራሱ እንደውም እንደዚህ አንስቶኝ እግሬ መሬት ያልነካ ሁሉ ነው የመሰለኝ። ሰው ሲጮህ ጩኸቱ እዚህ ላይ ነው ያለው። ዙሪያ አይደል የሚጮሁት። በአንድ አቅጣጫ ቢሆን በዚህ ጆሮ ትሰማለህ፣ በዚህ ቢሆን በዚህ ትሰማለህ። ግን ዙሪያው ሲሆን የት ነው የሚመጣው? እዚህ ላይ ነው የሚመጣው። እዚህ ላይ ሲመጣ የሆነ ጩኸት ቀርቶ የሆነ ጢጥ የሚል ነገር ነው የሚሰማኝ እና ያ ራሱ ያ ጩኸት ራሱ ትልቅ ኢነርጂ ነው የሚሆንልህ እና አይ ዶንት ኖ ሲሮጥ እግሬ መሬት ሚነካ አይመስለኝም። እንደዚህ አየር ላይ የሚንሳፈፍ ነው ይመስለኝና በጣም ትልቅ በእልህ የሮጥኩት ውድድር እና በጣም የተደሰትኩበት ውድድር የሆነ
የበቀልኩበት ውድድር የበቀል ውድድር ነው ያ ውድድር ለኔ። በእነዚህ ውድድሮች አሁን ትልቅ ስሜት እየፈጠረ ነው እና ከባድ ውድድር ነበር። በዓለም ደረጃ ብዙዎች አይን የጣሉበት እና በዛ ውድድር ቅድምም እንደገመትከው ብዙዎች የጠበቁት የሞፋራን ማሸነፍ ነበር እና በዛ ውድድር በሁለቱም በነበሩ የመጨረሻ ውጤቶች ላይ እሱ ይሰጥ የነበረው ምላሽ ሲሰማው የነበረው ስሜት ከባድ እንደነበር ማየት ችለናል። እንደው በቅርብ በዚህ ሽንፈቱ ምክንያት የሰጣችሁ ምላሽ የሰጣችሁ ቃል የእሱ ስሜት ምን ነበር? ምን አይነት ነገር ተሰምቶት ነበር በዛ ጊዜ? ያው የዛን ጊዜ እሱ አያቀኝም ማለት አዲስ አንተ ለመጀመሪያ ጊዜ ነበር ስትወዳደር? ለመጀመሪያ ጊዜ አይደለም፣ ጃፓን ነበርኩኝ እኔ እንዳጋጣሚ የዛኔ ከሱ ጋር ማለት ነው። ከሱ ጋር የመጀመሪያ አይደለም፣ የመጀመሪያ ውድድሬን ከሱ ጋር ያደረኩት 10000 ሄንግሎ ላይ ኦኬ። ስለዚህ የመጀመሪያ ውድድሬን ይዛሮትኩኝ የዛኔ እሱ ሊደረብ ስንት 100 ሜትር ነው የቀረው። እኔ ነኝ ያሸነፍኩት ያንን ውድድር። ኦኬ። ያንን ውድድር ሲያሸንፍ እሱ ሊደረብ እኔ ሲጨርስ እሱ 300 ሜትር ይቀረዋል የዛኔ ከእንግሊዝ መጥቶ እና የዛኔ በቃ እስላም ወንድሜ ነው ብዬ እኔ ሞፋራ መሐመድ መሆኑን አየሁኝና እንትን ላይ ሊስት ላይ ሄጄ ያናገርኩት አድሬስን ስጠኝ አልኩት። ያው እኔ አድሬስ የሚያውቀው ኢሜል አይደለም የዛኔ ስልክ ነው የሚያውቀው። እሺ ብሎ ኢሜሉን ጻፈልኝ። ሞ 5000 ሜትር ብሎ ነው የሰጠኝ @gmail እና ረጅም ጊዜ እኔ ስለ ጂሜል የታቀልሃለሁ ስልክ ይሰጠኛል ብዬ ነው የጠበቅኩት እና እሱን ሰጠኝ። እሱን ይዤ ገባሁኝ ያስቀመጥኩኝ። ከዛ በኋላ አልተገናኘንም ከሱ ጋር። እኔ እንዳጋጣሚ ወደ ጃፓን ሄድኩኝ። ከዛ በኋላ እሱ ጥሩ እየሆነ መጣ። በቃ ነገሰ በዛን ጊዜ። ሌሎች እነ ኢማነ ነበሩ። እነ ኢማነ ምንም ሊቋቋሙት አልቻሉም። ዲያመንድ ሊግ ነበረ የዛኔ። ዲያመንድ ሊግ ላይ እሱ ነው የሚያሸንፋቸው። የገባውን ውድድር እየቀለደ ነው የሚያሸንፋቸው። ከኋላ ጠብቆ ይሄድና ከዛ ይወጣል። ማንም የሚከተለው የለም። እየቀለደ ያሸንፋቸዋል። አሁንም እዛ ላይም እንደዛ ነው የመሰለውና በቃ እኔ አልጠበቅኩትም፣ ይኖራል ብዬ አልገመትኩትም። የሆነ ጊዜ ክሮስ ካንትሪ ዓለም ሻምፒዮን አሸንፈዋል አውቀዋለሁ። 10000 አሸንፈዋል ጁኒየር ላይ አውቀዋለሁ። ከዛ በኋላ የት እንደገባ አላውቅም፣ አላየሁትም እና እሱ ይመጣል ብዬ አልጠበቅኩትም ነበር ያለው እና በጣም እንደደነገጠ ነው የተናገረውና እሱም እንደዛ በቅርብ የተለቀቀ አንድ ቪዲዮ ላይ ሁሉንም አጥንቻለሁ አለ ሞፋራ። ሁሉንም አጥንቻለሁ እንትና ማን ነው ኢማነ መርጊያ ከሌ ብዬ ሁሉንም እንዴት አድርጌ ማሸነፍ አለብኝ። ጥናት ካካሄዱበት ሰዎች መካከል ኢብራሂም አልነበረም። የለም ያልተጠበቀ እሱ ምንም አልቆጠርኩትም ከቆመም አልቆጠርኩት ነበር ያለው እና በህይወታችሁ እንደውም እንደ ትምህርት ብሎ በቃ በደንብ ሁሉንም ሰው ኮንሺየስ ሆኑ፣ በዙሪያችሁ ያለው ነገር ለመቃኘት ሞክሩ ብሎ በቃ የምትገምቱት ሳይሆን የማትገምቱትን ሰው ጠብቁ ህይወት ላይ እያለ ነበር። ቅድም ሙክታር እንዳነሳው ቁንጣ የለበሰ ሁሉ አይናቅም። ያችን አባባል ቀድሜን ብንነግረው ጥሩ ነበር። ያው ያንን አላወቀም እሱ። ምንድነው እኔ ወደ ሌሎች ውድድር አልገባውም። እነዚህ ዲያመንድ ሊግ ወይም አውሮፓ ላይ የሚደረጉትን ውድድር አልገባውም። ሚኒማም ያሟላሁት ጃፓን ነው ብቻዬን የሮጥኩት። ብቻ በዛ ውድድሩ አይደብሌፍ ሌቭል ስለሆነ በዛ ኳሊፋይ ሆንኩኝ። ብቻዬን ነው የሮጥኩት 25 ዙሩን ብቻዬን ሮጬ ነው እኔ ያንን ሰዓት ያመጣሁትና ብዙም ያንን ያህል ይሮጣል ብሎ አልገመቱም። ምክንያቱም ሌሎቹ የነበሩ ልጆች እና ኢማነ 26 ቤት ነው የሮጡት 26:50 ምናምን ነው የሮጡት። እኔ 27:08 ነው የሮጥኩት 10000 ብቻዬን ሮጬ እና ብዙም በሚዲያም አልታየም። ለዛ ነው እሱ ስለኔ ያላወቀውና ለዛ ነው ብዙም ቦታ ያልሰጠኝ። ግን የሚገርማችሁ ከዛ በኋላ በቃ ጥሩ ወንድማማቾች ነበረ። ይመጣ ነበር ረመዳን። እኔ ጋርም አንዴ መጥቶ አፍጥሯል ረመዳን። ሙክታር ጋርም አንዴ ሄደን አፍጥረናል። እንደው ምንድነው ያነሳው የአላህ ስራ አለ። የአላህ ስራ እንደዛ ሮጥን ተፎካክረን ለመሸናነፍ እንሮጣለን።
አብረን እናፈጥራለን። አሁን ግን ሮጠን ባመጣ ነው አብረን ቁጭ ብለን እንበላለን። አላሁ አክበር የአላህ ስራ እንደዚህ ነው አላሁ አክበር ብሎ ነው ያለው። እና እንደዛ ነው በሶማሊኛ ነበር እንደውም ለአንድ ጓደኛው ነግሮ ያ ጓደኛው የተረጎመልን እሱን ነገር ያለው የሙክታር ቤት ነው። አብራችሁ ትታገላላችሁ የጦር ሜዳ ላይ ያው መሸናነፍ ያለ ነው ግን አብሮ ተሰባስቦ በጋራ ደግሞ ያንን ተካፍሎ መብላት ማለት ነው። በቃ ይሄ እንትን ድምጽ የሌለው እንትን አለ አይደል ጦርነት ትኩስ አለ አይደል ወይም ደግሞ ጭስ የሌለው ጥይት መተካከስ ማለት ነው። እንደዛ ነውና እንደዛ አድርገን እንደዛ ስናደርግ ቆይተን አሁን ደግሞ ያንንኑ መልሰን አብረን ቁጭ ብለን እንበላለን ብሎ ይሄ ደግሞ ምንን ያሳያል? ያው አንድ ሙስሊም በሚያገኘው ሌላው ሙስሊም ምንም እንደማይጎዳ ሙስሊም ብቻ አይደለም አንድ ሰው በሚያገኘው ሌላው እንደማይጎዳ ሁሉም የሪዝቁን እንደሚበላ ያ ሪዝቅ ደግሞ ተመልሶ ሌላውን እንደሚጠቅም እሱን ያሳያል። የተከበራችሁ ተመልካቾቻችን እጅግ በጣም አዝናኝ ቆይታ እያደረገን እንደሆነ ተስፋ አደርጋለሁ። በዚህ መገደብ ብዙ የሚነሱ ሀሳቦች ስላሉ ተመልካቾቻችን ዘንድም ቅሬታን ይፈጥራል የሚል ስሜት አለ ኢንሻአላህ። ስለዚህ ዛሬም ይህንን ፕሮግራም ለጊዜው ለማገባደድ ብንገደድም ኢንሻአላህ በቀጣይ ክፍል ደግሞ ሁለተኛውን ክፍል ይዘንላችሁ እንመጣለን ማለት ነው ኢንሻአላህ። በቀጣይ በሚኖረን ክፍል እስከምንገናኝ ድረስ የዛሬው የአህለን ፕሮግራም በዚህ ይጠናቀቃል ማለት ነው። አህለን በነጃሺ ቲቪ በኢፍጣር ሰዓት የሚቀርብ ልዩ ፕሮግራም ነው ኢንሻአላህ። አላህ ካለ በቀጣይ ክፍል ከወንድሞቻችን ጋር ከእንቁ አትሌቶቻችን ጋር በድጋሚ የምንገናኝ ይሆናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።